ያ ወንድሜ ወይኔ ልክ ወይኔ ይሄ ነው 70 ኬታውቁሽ እኔ እንኳን ያው ገንዘብ የለኝም ይሄንን ነገር አፎርድ ማድረግ አልችልም ነገር ግን እንደዚህ ይወጣችሁ ዋጋችሁን መናገራችሁ በጣም አሪፍ ነው በጣም በስማ አሹገቴስ ዶሴስ ጆን ዳንኤል ደግሞ እያም ኮራን የእውነት ኮራን በእናንተ የእውነት ኮራን ሰላም ሁላችሁም እንዴት ናችሁ የተወደዳችሁ ዩቲዩብ ተጠቃሚዎች ሄሎ ኤቭሪባዲ እንዴት ናችሁ የተወደዳችሁ ያራዳ ልጆች እንዴት ናችሁ አማን ነው ሰላም ነው ሁሉ ተማም ሁሉ ፏፈሽ ሁሉ ፍቅር ይላል ዛሬም በሌላ ባበደ ቪዲዮ ከቻሳ በለናል ከናንተ የሚጠበቀው ጋይስ እኔ እየለፋው ነው ቪዲዮ እየለቀኩ ነው ግን ላይክ የለም ግን ኮሜንት የለም ለምን አላቅም እንግዲህ እሱን እናንተ ነው የምታውቁት hit the subscribe button ፈታ የሚያደርጉ ያባበዱ ቪዲዮዎች ተዘጋጅተዋል እስከ ቪዲዮአችን መጨረሻ አብራችሁን በመቆየት መፍታታት መዝናናት ትችላላችሁ ማለት ነው አላቪያ ኦል ቢዛይ ፒካሮ ጊቶች ይላል ዮ ምን አይነት ኤዲት ነው ምን አይነት ኤዲተር ነው ማለገ ምን አይነት ኤዲተር ነው በጣም ይችላል ያራዳ በጣም ደብሊው ኤዲተር አሁን ያባበዱ ኤዲተሮች እየመጡ ነው አሮን ነው እንግዲህ የዘንድሮ የቤስ ሜምበር ኦፍ ዘ ይር ማን ሊበላው እንደሚችል አላቅም በጣም ተቀናቃኞች አሉ ሁላችሁም ትችላላችሁ ይመቻችሁ እስቲ ከቻላችሁ በኔ ቪዲዮዎች ኤዲት በማድረግ እስቲ አፈነሱኝ ደከም ለፋው ታርኩ ግን ልፈምስ አልቻልኩም ተብላ ሰፋ በዚህ ሰዓት አንድ መረጃ ማጋራቷን ተመልክቻለሁ በዚህም ታዲያ መንገድ ላይ መኪና ውስጥ የሚፈጸም ወሲብም ከ1 አመት እስከ 5 አመት ያሳስር እንደሚሆን ጠበቃ ሰብላ ሰፋ እንግዲህ የህገ መንግስት መንገድ ላይ ተጠቅጣ ገልጻለችም በየትኛውም ሁኔታ ውስጥ ሆኖ መኪና ውስጥ ወሲብ የሚፈጽሙ ሰዎችም በተለይ ልጆች የሚያዩበት ቦታ ከሆነ ባለጌ በስቷል ዱርዬ በስቷል ላክን ለለዛ ጀለስ ታው ተብላል እንደሚችሉ ገልጻለችም በዚህ ማን አሁን ግርግዳ ለበለብ የለም ግንብ ጥብስ ምናምን ከዚህ በኋላ ወፍ ነው የምትለኝ ባል ውፈይ እኛ እኮ መንገድ ላይ እያየን ሲንግልነታችንን እያማረርን ተሰቃይተን ነበር መንግስት እግዚአብሔር ይባርክ እንደው እስቲ ጨምርልን ከዚህ በኋላ ካፕል መሆን ራሱ አይቻልም ብለህ ቲክቶክ ላይ ካፕል ኮንተንት መስራት አይቻልም ምናምን ብትለ በጣም ነው ደስ ይለን ማለት ጫጩት የምን ልጅ ናት ይንቁላል የቀድሞ ጠቅላይ ሚኒስቴር ነፍሳቸውን ይማርና አቶ መለስ ዜናዊ የመጀመሪያ ስማቸው ማን ነበር መሌ ሳይንስ ምን ይባላል ስተዲ ኦፍ በጣም ደደብ እጅግ በጣም ደደብ ስኩዌር ደደብ ኪዩብ ደደብ 3-4 ምንድነው የሚባለው እንዴ ከረባት አርጓል ለስሙ የተማረ ነው የሚመስለው የተማረ አሰዳቢ ወይኔ ተረጂ ጀማ እንዳለ ምድረ ባዛ የቸገረው ጀማ ነው መልእክተኛው ያግዛል ቆይ ጠብቅ Mi corazón empieza a volar, un suspiro lento me hace temblar, todo el mundo quiere soñar, el ritmo danza, vibra sin fin, el ritmo danza. አላነበብኩትምና አልገባ ደደብ ነኝ እኔ ራሱ አንድ እንድታግዙ የሚፈልገው ነገር ሪያክት ሳረግ ትንሽ ላፕቶፕ ይራቅ ይላል ስክሪኗም ትንሽ አነስ ምትል ስክሪን ያለችውና እስቲ አዋታችሁ በ1040690129 አካውንቴ ንግድ ባንክ ተለቅ ያለ ስክሪን መግዛት 32 ኢንች ከርቭድ ምናምን ቢሆን ደስ ይለኛል መገዛበትን ነገር ብታመቻቹልኝ አሁን ሪያክት ሳረግ አይኔ ከሩቅ ብዙ አይታየውምና ቴክስቶቹ ስለማይነበቡልኝ ሜም እየገባኝ አይደለም ምን አገባን አዋቃለሁ ግን አያገባችሁም ግን እርዱኛ በቃ እንዴ መልእክተኛውና እንትናን ሜንሽን አድርጓቸው
ይኸውልህ ባዮሎጂ ኢዝ ዘ ስተዲ ኦፍ ሊቪንግ ቲንግስ ኦንሊ ነው የሚለው። ሊቪንግ ቲንግስ ኤንድ ናን ሊቪንግ ቲንግስ ህይወት ያላቸውና ህይወት የሌላቸውን ነገሮች የሚያጠና ፊልድ ባዮሎጂ ይባላል። አንተ ልጅ ቆይ አልተማርክም ወይስ አውቀህ እያደረግህ? ላሳየህ። አሁን አሹፈኝ መናት ይኸው ምን ይላል መሰለህ ባዮሎጂ ኢዝ ዘ ስተዲ ኦፍ ሊቪንግ ቲንግስ ኦንሊ። ዝም ብለህ አትከራከርሽ። ይኸው ተሸነፍክ። ምን ልታመጣ ነው? ሲጀመር ጥቁር ነህ። ጥቁረቴ ምን አገናኘ? ያ ሽንፈቱን ማመን የማይወደው ጀለስ ቅሪላ ባሪያ ስትወለድ እንዲህ በከሰል ማዳበሪያ የተቀበሉ እኮ ነው። ብዙ አራቁታ የምታወራ ነው ይመስል ለአንተ የመጣ ብርድ እኔን እንዳይመታኝ ሲጀመር አብዬ ሸወራራ ነው። ዝም ብሎ እንትን ይላል። ምን አይነት ልጅ ነው እናታችሁ? ቢቦይ ተፊት ትናገረዋለህ እንዴ አንተ ወንድ ነህ አንተ። ዩናይትድ ለመጨረሻ ጊዜ 5 ተከታታይ ጨዋታ ሲያሸንፍ የ5 ብር ካርድ ወይኔ አባት። ኧረ ይሄክ አርሰናል ደግሞ ለመጨረሻ ጊዜ ቻምፒየንስ ሊግ ዋንጫ ሲያነሳ ወይ ጨለመ። እኔ እናቴ ሆድ ውስጥ ነበር። የስ እስኪ ነገ ትበላ መስሏል። አርሰዋ መስሎሽ ነው መስሎሽ። ኧረ በቃኝ እቺ በቃኝ እያለች ማለገ በቃኝ አልፈልግም ነው ማለት ነው። ለምን ነው ጣለኝ? ማይሃበሻ በቃኝ ለነገ ይቀመጣይ ለቀው አው ይመለሳል። ለምግብ አይጠቅም። መሬት ላይ ቁጭ ብለህ ወላሂ ብሉ በቃ ትንሽ ብላ እኮ ትንሽ አንድ ከመሄድ ትንሽ ና ብላ ናገደለ ምግብ ዘግቷል ያለ ያራዳ ልጅ ላለ መክፈል ነው። ብር የለውም ጀለስ ላለ መክፈል ነው። ትንሽ አረጋግጥ ይቀርጋል ተመለሰ እንዴ? ይሄ ልጅ ችጋራም ነው ወንድሞች፣ ችጋራም ነው። በቃ እንትን እንዳይደብረው ምናምን ማለት ነው። በቃ እንከፍልላለን ፈታ በለብላ በሉት። እዛ ካሜራውን ያስከው ልጅ ታሳቀቀዋለህ እንዴ አንተ የመላጣ ልጅ። ምን አይነት ልጅ ነው በእናትህ? ልጅነታቸው የተገረፋችኋቸው ወይም የተቀጣችኋቸው የማትረሱት ቅጣት እያየው ምታት ብያቃለሁ። እኔ እነግራቸዋለሁ። ያበደ እንዴ እቤት አትዋሽ ሂደህ ምንድን እንዴ አረዳል ተቀበል በአቦል አሬ ቤሽ ብትያዛሰው ቶ ሌላ ምንም አይናገሩ አይተውክ እኔ መቼም አይመስልም። ከዛ በኋላ እወጣለሁ ቤት እውነት ለሆነ ጊዜ ቤት አልሆነም እንዴ ጭራሽ ከፍቶ ቁጭ ብለው ዳ ጀለስ አልገባኝም። ምንድነው ቪዲዮ አልተናገሩም እኮ የተቀጡትን። በእርግጥ እኔ ግን ልንገራችሁ፣ እኔ እግዚአብሔር ይባርኩ አባቴ በዱላ የሚያምን ሰው አልነበረም። አልመታኝ ሳልመታን ያደግኩት እላችኋል። እንደ እሳት የሚያግለበልም ምላስሽን የታገዝኩት ሴት ልጅ አትመታም ብዬ ነው። ነገር ግን እንደ ወንድ ልጅ እጅሽን አንስተሽ ልትመችኝ ካሰብሽ እመኝ በጥፊ ጆሮ ግንድሽን ብዬ የንግድ ባንኩ ሎጎ ነው ማስመሰል ይሰጥሻል። ልጥፍ ቀጥ ያለች አሉ አንዳንድ ፌሚኒስት ነን ባዮች በተበተ የሚሉ እነሱ ያስፈልጋቸዋል። ያራዳ ልጅ ሰተት እኔ ራሴ ለምንድን ነው እንዲህ አይነት ቪዲዮ ብታሳዩኝ? ወይኔ እኔ እንኳን ፋይናል ጨርሻለሁ። ውጤቱ ምን እንደሚሆን ሳስብ ዋላችኋለሁ 2 ደቂቃ ሳያልፍ ይሄ ፋይት ያልቃል። የቦንጋው አህያ አስተኛዋለሁ። የንቃተ ህሊናና የጆኒ የኤምኤምኤ ፋይት በጣም አጓጊ የሆነ ፋይት ሆኗል። ንቃተ ህሊና ጆኒ ያቀረበለትን የኤምኤምኤ 100,000 ፋይት ተቀብሎ መጥቷል። ነገር ግን እኔ እንደሌሎቹ አይደለም። መጀመሪያ ራሴን አሰለጥናለሁ፣ 3 ሳምንት ራሴን አሰለጥናለሁ። ከዛም በኋላ ስዊት ቦክስ ሳይሆን የኤምኤምኤ ፋይት ኬች ይዘጋጃል። ያኔ እዛ ፋይት ማድረግ እንችላለን። ተዘጋጅቼ እመጣልሃለሁ ምናምን ብሏል። በዚህ ሀሳብ ላይ ጆኒ የሚለው ነገር አለ። ምንም ኬጅ አያስፈልግም። እኔ ያን ቪዲዮ ሰርቼ ሲናገር ክፍል ውስጥ አንዳችንን እንግባ አንዳችንን እንጣ ስንል ወዝንተ ጆክ
ከሱ ጋር እኔ እንደ ትክክለኛ ፋይት ፕሮሞት አድርጌ ምናምን በአንድ ደቂቃ ለሚያልቅ ነገር አቴንሽን መስጠት አልፈልግም። እኔ ቃል እገባላችኋለሁ 2 ደቂቃ ሳያልቅ ይሄ ፋይት ያልቃል። እኛ የምንለፈውን ልፋት ስለማታውቁ ነው። ግን የቦንጋው አህያ አስተኛዋለሁ። እኔ ጆኒ አይደለሁም። ወይ አካል ጉዳት ሰጠዋለሁ ወይ አስተኛዋለሁ። 2 ሳምንት 3 ሳምንት 1 ወር የፈለገውን ያህል ትሬኒንግ ይውሰድ። ዳዝንት ማተር ይምጣ። ክፍል ውስጥ እንገባለን። ደግሞ ስዌት ቦክስ መምጣት አልፈልግም። ቃል እገባላለሁ። ማንም ዲስሪስፔክት አያረግህም። ማንም አይነካ። ይኸው እዚህ መተህ ፋይቱ እስኪጀመር ድረስ ቃል እገባላለሁ ከኔ ውጭ ማንም ምንም አያረግህም። ይሄ ዳኛ ምናምን ይሄ ፌስ ኦፍ ላንተ እንደዚህ አይነት ፋይት አያስፈልግም። እኔ እናንተ ክፍል ውስጥ ገብተን አንዳችን እንወጣለን ያልኩ that's what I want to see። ትሬኒንግ እንደፈለክ ካርግ ስትዘጋጅና እጠብቅሃለሁ። ከዛ ውጭ ግን ይሄ ላይክ እቺን ተጠቀመሽ ትንሽ ፕሮሞት ምታረግ ምንድነው ዛቻው ያራዳ ልጅ በጣም አስፈራራሽ። ከትክክለኛ ኪክ ቦክሰር ከትክክለኛ ፕሮፌሽናል ጋር ፋይት ካረኩ የኔ የመጎዳት ቻንሴ በጣም ከፍተኛ ነው። አይ ዊሽ ንቃተ ሂሊና የ1 ሚሊዮን ብር ፋይት ቢሰጠው ኳሊፋይ ቢያደርግና እሺ ተብሎ ቢሰጥ በጣም ቀላል ነው ለኔ። ኢትስ ላይክ ምንም ሳልጎዳ ብዙም ትሬኒንግ ሳላረግ ማሸነፍ ምችለው ፋይት ነው። I just want to see ይሄንን ማየት ፈልግ እንደዚህ የተዛተበትን ውድድር ማየት ፈልጋለሁ። ማየት አለብኝ። አልተለቀቀማ ጀማ ውስጥ ከተለቀቀ ደሞ ምን ሆንሽ? ምን ሆንኩ? ኧረ ምንም። እኔ እናንተ ከተለያየን እኮ ድፍን 6 ሰዓት አልፎናል አይደል? ምን ልትሆን ይደውልክልኝ? 6 ሰዓት 6 ሰዓት አንዴ ሰዓት ነው ከጧቱ 2 ሰዓት። ታዲያ እስካሁን ሰዓት ድረስ ያላዋራኝ ምን ስለሆነ ነው? እኔ ጀመር 6 ሰዓት ሙሉ የማያዋራኝ ቦይፍሬንድ ያለ ኧረ ሌሊትን በየ30 ደቂቃ ይደውልልሽ። ያታዋራኝ በህልምሽ እቺ ልጅ ምን አይነት ሴት ነች? ወይኔ ዲዳ ወይኔ እንደዘጋው ምስል አታስቆ አይደለም እኮ ቆይ ቀደውጣ። አረ ሴቶች አረ ባካችሁ ወንድ ልጆች እኮ ተሰቃየን። ሲንግል ሆነን በካፕሎች ቪዲዮ ይከፋናል። ገና ካፕል ስንሆን ሴቶቹ አንጀታችንን ቆርጦ ይጥሉታል። አረ ባካችሁ የወንድ ልጅ ፈተና በዛ። ተችሎ ማን በስማም ችለሻል በስማም። ይሄንን መገልበጥ አይደለም ያራዳ ልጅ እንዲህ ድስት መንካት ማለት ነው። እንዴት እንደሚያቃጥል እኔ ነው ማቀ እንዴት በጣም አንቺ በቃ ችለሻል። 2-3 ዓመት ሞግሌ ላከው ከዛር ሰው አባረው እንዴ ምንድነው እንደዚህ ነው ቪዲዮ ያየው? እንዴት ነው ጤነኛ መሆን? ወንድ ልጅ ሲጀመር ሊፕሲንክ መስራት የለበትም። እንደዚህ አይነት ቪዲዮ እየተወረገረጋችሁ የምትሰሩ ወንዶች ግን ሞግሌ መላክ አለባችሁ። የት ነው ሞግሌ? ያራዳ ምን አይነት ገሶ ብቻ ነው ላከው። ቢሆንም ላከው እንዴ ያራዳ ልጅ የዚህ ባሰ እንደዚህ የመላጣ ልጅ። ቴንክ ዩ በጣም ያምራል። ቴንክ ዩ ያ ወንድሜ ወይኔ ልክ ወይኔ ስልክ ወንድሜ አይዞ በርታ፣ ያጋጥማል። እኔ ብዙ ችግሮችን ያለፍኩ ሰው ነኝ። ልምከር በቃ ጠንከር በል። ስሙኝማ ማለት ምን አሰብኩኝ፣ ቫላንታይንስ ብቻችንን ነን ማለት ነው። ስለዚህ ምን አሰብን፣ ቫላንታይንስ ዴት የምጠይቁን ሰዎች አበባና አይፎን 17 ኦሬንጅ ነው 17 ኬታውቆሽ። እኔ እንኳን ያው ገንዘብ የለኝም ይሄንን ነገር አፎርድ ማድረግ አልችልም። ነገር ግን እንደዚህ እየወጣችሁ ዋጋችሁን መናገራችሁ በጣም አሪፍ ነው። በጣም አሪፍ ነገር ይመስለኛል። ግብይቱም ይሳለጣል፣ ደንበኛም አይጉላላም። በጣም አሪፍ ነገር ይመስለኛል። እኔ ማዝነው ለእናትና ለአባትሽ ነው። አይ ቲንክ እኔ ቤተሰቦችን ቀብረሽ ጨርሰሻል። ለቤተሰቦቻችሁ ነው ማዝነው። አንቺ ስትወለጅ አሁን በጣም ብዙ እንባ፣ ብዙ ጭንቀት፣ ብዙ ምጥ ነበር። አሁን አንቺም እኮ አሁን እናትሽ እንኳን ማርያም ማሮት ምናምን ተብለው ይሆናል። እንግዲህ አሁን ሸማቾች የሚያስፈልገውን ካፒታል እያያዛችሁ ወደ ገበያ መውጣት ነው። አልጎሪዝሙ በፈጠረው መልካም ማን በጣም ሰደብሻቸው። እንዴት ነው ልክ ነሽ የሚለውን ነገር ደግሞ ቀጣይ የምናየው ነገር ይሆናል። አንቺ አታፍሪም? ጠላ ቤት ቁጭ ብለሽ እያልሽ ይሄ አሁን አንቺ የምትጠሪው ብር ለአንዳንድ ሰዎች የስታርታፕ ቢዝነስ መጀመሪያ ነው። ለነገሩ አንቺ ምን ታውቂያለሽ? ስለ ቢዝነስ አታውቂም። ይኸውላችሁ ወንዶች ነገሮች ሁሉ አሁን እንደዚህ ፍንትው ብለው ወጥተዋል እና አንተ 10 ሰዓት ወጥተህ ሌሊት 10 ሰዓት ወጥተህ ሌሊት 10 ሰዓት እየገባ የሰራኸውን ገንዘብ የያዝከውን ሀብት እንደዚህ ለማንም ቺፕ ለሆነ ሴት አይፎን 17 አይፎን 15
ምናምን እያልክ የምትገዛ የምታወጣ በጣም ቀላል ነገር ነው። በነገራችን ላይ አሁን አንቺ ትልቅ ነገር መስሎሻል። ይሄ ነው ዋጋሽ፣ በቃ አይፎን 17 ነው ዋጋሽ። ጠላ ጠጥተሽ ደግሞ ፀሐይ ላይ አትውጪ። እሱ ነው መሰለኝ እንደዚህ የሚያደርግሽ። በጣም ኦን ፖይንት ነው የተናገርሽው። ማን በጣም ሴቶች ማቴሪያሊስቲክ እየሆናችሁ ነው። በጣም ጎልዲገር እየበዛ ነው። ለምን እስቲ ለምን እሱን ነገር በፖድካስት ቁጭ ብለን ብንነጋገረው በጣም ቆንጆ ይመስለኛል። አይኖ የተሻለ ነገር ነው የሚገባን ብላችሁ ማመናችሁ ጸደይ ነገር ነው። ግን the way እንትን እያላችሁበት ያለው ና ልክ አይደለም። በጣም ስቷል። በጣም 2026 oh my god እንዴት አባታ ነበር። ልክ እውነት ነው። ውበት ኃላፊ ረጋፊ ነው። በውበትሽ አትመኪ። እያየሽ ነው የኔ ቆንጆ። ማይ ጋድ አተ ይህ ሰው ሊቢያ ላይ ከታረዱ ኢትዮጵያውያን ጋር አንድ ላይ ነበር የነበረው። በአንድ አጋጣሚ ተርፎ አሁን ግን እንግሊዝ ገብቶ ትልቅ ሼፍ ሆኗል። በጊዜው ታርደው የነበሩት አዲስ አበባ የጨርቆስ ልጆች ናቸው። ከአዲስ አበባ ባህር ዳር ጉዟቸውን ይጀምራሉ። መዳረሻቸውም ሱዳን ደርሶ በሊቢያ አድርገው አውሮፓ መግባት ነበር። ይህም ልጅ በአጋጣሚ ከአዲስ አበባ ባህር ዳር አብሯቸው አንድ መኪና ውስጥ ነበረ። እሱም ስደት ነው የወጣው። ልጁም ሲናገር ከሟቾች ውስጥ አንዱ ልጅ መታወቂያ ረስቶ አትሄድም ተብሎ ባህር ዳር ድረስ አስልኮ ነበረ ጉዞውን የቀጠለው ይላል። ከዛም ይህ ልጅ ጉዞ ላይ ለምሳ በወረዱበት ከእነርሱ ጋር ይተዋወቃል። አብረው ይበላሉ። የት እንደሚሄዱ ግን አልነገሩትም። እሱም አልነገራቸው። ባህር ዳር ከዛም መተማ ይደርሳሉ። ሱዳን መሄጃ ጊዜያቸው ላይ ግን ጉዟቸው ከእርሱ ጋር አንድ ላይ እንደሆነ ስለተረዱ ተነጋግረው ወደ ሱዳን በጋራ ይጓዛሉ። ሱዳንም እንደደረሱ ኢትዮጵያ ደላላ እናውቀዋለን ቢሉም የወደቁት ግን ሿሿ የሚሰሩ ደላሎች እጅ ላይ ነበር። ደላሎቹም ኢትዮጵያን ጋር እንወስዳቸዋለን በማለት ሊቢያ ያደርሷቸዋል። እናም መጋዘን ውስጥ አግተዋቸው ገንዘብ አምጡ ይሏቸዋል። እነዚህም የጨርቆስ ልጆች ገንዘብ ከኢትዮጵያ ያስልካሉ። ከዛም ወጥተው የጀልባ ጉዞ ለመጀመር የሊቢያ ባህር ወዳለበት ቦታ ይጓዛሉ። የዚያን ጊዜ ይህ ልጅ ገንዘብ ማስላክ ስላልቻለ መጋዘን ውስጥ አስቀርጠውታል። ሟቾቹም መንገድ ላይ በአይሳይስ ተይዘው ይታረዳሉ። ይህ ልጅ ግን ገንዘብ በማጣቱ ብቻ ተርፎ አሁን ላለበት ደረጃ ደርሷል። ታዲያ የዚህን ጉዞ ሙሉ ታሪክ የያዘ 23 የተሰኘ መጽሐፍ በደራሲ ዳንኤል አብርሃ ተጽፎ ኤርታይና አሳናኝ ደግሞ ቢኒያም አቡራ ተሳትፎበት የፊታችን አርብ ጥር 22 በዋሊያ መጽሐፍት ይመረቃል። አድራሻ 4 ኪሎ ቱሪስት ሆቴል ጀርባ ኢክላስ ህንፃ 4ኛ ፎቅ ላይ ይገኛል። ሁላችሁም ተጋብዛችኋል። በብልሃት ተኖር። አያችኋ በቃ ላይፍ በምንም ተአምር እናንተ እንደምገምቱት አይደለም ነገ የሚሆነው። በምንም ተአምር ማን አላቅም። ይሄንን ማንም ላያዩ ይችላል። ሜቢ ደግሞ አንድ ሰውም ሊያዩ ይችላል። ማን ለኔ ለራሴ የምነግረው ነገር ነው። በጣም ብዙ ሀስል ያደረገባቸው ያልተሳኩ ነገሮች አሉ። believe me በቃ never give up። ካመንክበት እንደሚሳካ ካመንክ never give up። አላቅም ከዚህ ጋር ላይ ገናኝ ይችላል። የውስጤን እንትን አለው። በቃ ላይፍ እንዲህ ነው። በቃ ተስፋ አትቁረጥ። በጣም ሞቲቬሽን ውስጥ ያለ እናት አዶናይ ስሙን ቀይሯል። በወላይታ ታላቅ የህዝብ ፍቅር እየተቀበሉት የሚገኙት አዶናይ ማዳ በማለት ስሙን ቀይሯል። ወላይታን በመልካም ከሚያስተዋውቁ ሰዎች በግንባር ቀደምትነት የሚጠቀሰው አዶናይ ወደ ወላይታ ጉዞ እንዳደረገ ታውቃላችሁ። ታዲያ በዛም በሚገነባው ስቴዲየም ላይ የክብር አምባሳደር ተደርጎ ተሹሟል። ከዚህ ባለፈም ደግሞ ማዳ የሚል ስምም ወጥቶለታል። ወላይታ እጅግ በጣም የምወዳቸው ህዝብ ናቸው። እኔም ወላይታ ነኝ። ስለዚህ ወላይታ ያወጣልኝን ማዳ የሚለውን ስም እጠቀማለሁ በማለት ስሙንም ወደ አዶናይ ማዳ ቀይሮታል። ያ አዶናይ ማዳ ብሎ ስሙን ቀይሯል። በጣም ኢንክሬዲብል በጣም ያበደ ነገር ነው። በተጨማሪ ደግሞ ብዙዎች አዶናይና ጆን ዳኒልን በጣም እያፎካከሯቸው ነው። አዶናይ በወላይታ እያደረገው ያለው ቱር አለ ከአይሾ ኢትዮጵያ ጋር። ጆን ዳኒል ደግሞ እንደምታውቁት ሆሳና ነው ያለው። በጣም ተቃበደ ጊዜ እያሳለፈ ነው። ሁለቱም በራሳቸው በጣም ትልልቅ ተጽዕኖዎችን እየፈጠሩ ነው ያሉት። በጣም ቆይ መጀመሪያ የአዶናይን ቱር አይተን እንመለስ። በስማ አሹገቴስ ዶሳይስ የአይሾ ስፒድ አይነት ቱር ነው በወላይታ እያደረገው። አሹገቴስ ጋይስ አሁን እንግዲህ ወደ ንጉስ ጦና ቅርስ እየደረስን ነው። ማክሰኞ ነው የተመረቀው፣ ያለፈው ሳምንት ማክሰኞ። ያ እንደምታዩት ነው። አዶናይ ተቀውጧል። እንዴ ቲክቶክ ላይ ገብታችሁ ብታይ በአት ፓርቶች ነው የለቀቀው ምናምን። በጣም ያበደ ቱር ነበረ። ጆን ዳኒል ደግሞ
ቲክቶከር ግን ምን ያህል ተጽዕኖ እየፈጠረ እንደሆነ እያያችሁ ነው። ያው እንደምታዩት ነው እንግዲህ ጆን ዳንኤል በሆሳና እያደረገ ያለው ያበደ ነገር አለ። አዶናይም በወላይታ እያደረገ ያበደ ነገር አለ። በጣም በጣም ያበደ ነው። ሁለታችሁም ይመቻችሁ። እኔ እየገረመኝ ያለው ቲክቶከር ምን ያህል ተጽዕኖ እየፈጠረ እንደሆነ ሳይ በጣም 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 ነው ሰርፕራይዝ የሆንኩት። በተጨማሪ I just wanna see በስማ በቃ ቲክቶከር ኦፍ ዘ ይር ነው ብቻ ቤስት ቲክቶከር ምንድነው ቲክቶከር ኦፍ ዘ ይር መሰለኛ ብቻ አመቱ ምርጥ ቲክቶከር ማን ነው የሚለው ማን ነው የሚበላው እኔ እንጃ። ዲስ ይር በጣም ኮምፒቲሽኑ ጦፏል። ገና ከዚህ በኋላ ደግሞ ይበልጥ እንደሚጦፍ አልጠራጠርም። we gonna see I love you all። እስካሁን ከቆያችሁ ሰብስክራይብ በማድረግ ይሄንን የጆን ዳንኤል እና የአዶናይ ታናሽ ወንድም ሁለት ብዙ ሰው ጆን ዳንኤልም አዶናይም ትመስላለህ ያለኝ ሰው አለ። አላቅም ለምን እንደሆነ ግን ሰብስክራይብ በማድረግ ሁለቱንም እበልጣቸዋለሁ። እኔ የዌልሴ ነገ አቻችሁ አራዳ ልጆች ሰብስክራይብ ያደርጋችሁ